ነገር ግን አሁን በተጨባጭ ከቅርብ ጊዜ ወዲህ የሚታዩ አንዳንድ እንቅስቃሴዎች ላይ የሚነገሩ የሚታለፉ መልእክቶችን የሚታዩ መፈክሮችን እና አርማዎችን መሰረት አድርገው የሚናገሩ ዜጎች እዚህ ሀገር ላይ በአንድ በኩል ታሪካዊ ስህተቶች ታርመዋል ወይ ደግሞ መታረም አለባቸው ብቻ ሳይሆን አይታረሙም ሊታረሙም አይችሉም ከሚል መደምደሚያ የሚነሳና አብሮ እንደ ሀገር መኖርን የኢትዮጵያ አንድነትን ጥያቄ ውስጥ የሚከት ይህንን ዓላማ የሚያራምድ አይነት አቋም የያዘ በሌላ በኩል ደግሞ አሁን ያለው ዲሞክራሲያዊ አንድነት አይደለም ቀደም ሲል የነበረው አንድነት ነው ትክክለኛ አንድነት ብሎ የሚያምን አይነት ራዲካል ኦፖዚት ነገሮች ናቸው የተራመዱ ያሉት። ይሄ ሌሎች አካል ጋር ያለው ችግር እንዳለ ሆኖ ሲስተሙ ላይ ያለው ችግር ምንድነው? እነኚህን ማፍለቅ የቻለበት ምክንያት ምንድነው? ጥያቄዎች እንነሳሉና ከዚህ እንነሳ። እነዚህ ስርዓቱ እነዚህን አላፈለቀም። እነዚህም በሚገባው ደረጃ ታይተዋል እና ያፈለቃቸው አይደሉም። የነበሩ ስሜቶች ለምሳሌ የቆየው አንድነት የቆየው የሚባለው ግሎስ ኦቨር የሚያደርገው ነው። ልዩነት የሚባል የለም። አንድ ደምነን አንድ አካል ነን አንድ አምሳል ነን የሚል ለመዝሙር የቀረበ ኢትዮጵያ ውስጥ ያለውን ኦብጀክቲቭ እውነታ በፍጹም የካደ ሁላችንም አንድ ነን የሚል ግን እዛው ሳለ ደግሞ ልዩነትንም እዛው ያራምዳል። ግን በጣም አሉታዊ በሆነ መልኩ ያራምዳል። መፈክሩ አንድ ነን የሚል ነው። ግን ልዩነትን በጣም ከፍ ዝቃል እና ለምሳሌ የኢትዮጵያዊነት ደረጃ የሚረጋገጠው ለዛ አንድነት ለዛ መዝሙር ካለ ኮሚትመንት ነው። ለምሳሌ ይሄ መዝሙር በጣም ከፍ አድርገው ድምጻቸውን ከፍ አድርገው የሚዘምሩት ሰዎች አንደኛ ደረጃ ኢትዮጵያ ይሆናሉ። ወይ በልሆሳስም ቢሆን የሚዘምሩት ሁለተኛ ሶስተኛ ደረጃ ኢትዮጵያ ይሆናሉ። ይሄ እንደዚህ አይነቱ አንድነት አለ። ሌላው ደግሞ ቅድም ያልከው አይታረምም ብሎ የሚያምን አለ። ኢትዮጵያ ውስጥ የነበረን በታሪክ የነበረን ኢፍትሃዊ አሬንጅመንት የምንቃወምበት ምክንያት ኢፍትሃዊ ስለሆነ ነው። ለብቻ ተነጥሎ መሄዱ ብቻውን ኢንድ ሊሆን አይችልም። ስለዚህ መስተካከል ያለበት አሬንጅመንት መስተካከል አለበት ተብሎ የተጀመረ የጋራ ሀገራዊ ፕሮጀክት አለ። ብሔር ብሔረሰቦች መብት ይረጋገጣል ሲባል እንዲሁ ለይስሙላ በቋንቋቸው መናገር ስለጀመሩ ወይ በሚስማማቸው ፊደል መጻፍ ስለጀመሩ አይደለም። ከምንም ነገር በላይ የግለሰቦችም ይሁን የማህበረሰብ እድገት የራስን ቋንቋ ተናግሮ በራስ ቋንቋ ተምሮ በራስ ቋንቋ ተዳኝቶ በማንነት ኮርቶ ከመምጣት ጋር የሚያያዝ ነገር ስለሆነ ስለዚህ ከዛ ጋር ተመሰጥተው የሚሰሩ ስራዎች ኢኮኖሚያዊ ኢምፓወርመንትም ጭምር ማምጣት መቻል አለባቸው ያመጡም ጭምር ነው። ስለዚህ ሂስቶሪክ በታሪክ የነበሩ የፍትሃዊ አሬንጅመንቶች ተስተካክለውም ጭምር ሁሌም ራሴን እንደ ባይተዋር እየቆጠርኩ መኖር አልፈልግም የሚል በጤነኛ መልኩ ቢቀርብ ያው የሚስተናገድበት ስርዓት አለ በህገ መንግስቱ ውስጥ። ግን አሁን ጥያቄው ሁለቱን አይነት አካሄዶች የሚከተሉት ሰዎች በአንድ በሌላ መልኩ ተጋብተው የምናገኝበት አጋጣሚ አለ። እንዳልኩት ይሄ ስርዓት አላፈለቃቸው። ይሄ ስርዓት በሚገባው ደረጃ ህዝቡ እንዲተፋቸው ለማድረግ የሚያስችል ስራ ከመስራት አንፃር ግን ውስንነቶች አሉ። አንዳንድ ቦታዎች ላይ የመታረቅ አስማሚያ ከስርዓቱ እነዚህ ጋር ቢታረቅበት ምክንያት የለም። ምክንያቱም ሚቹዋሊ ኤክስክሉሲቭ ናቸው። ይሄ የብሔረሰቦችን ማንነት የሚያከብር በብሔረሰቦች ማንነትን በማክበር ላይ ተመስርቶ ሀገራዊ አንድነትን በማጠናከር ላይ የተመሰረተ ስርዓት በጠቅላይ አንድነትም ውስጥ ከጠቅላይ አንድነትም ጋር እርስ በርስ የሚላተም አካሄድ ነው የሚከተለው። ከጠባብ ቅድም ደስታ ያነሳው ጠባብ አመለካከት ያላቸው ሁሉም ራሳቸውን እንደ ባይተዋር እየቆጠሩ እኛ ብቻችንን ይዘን ይችን ጠቅለን ካልያዝን በስተቀር ሌሎች በተሳተፉበት ደረጃ እዚህ ሀገር ውስጥ የፈለገ የጋራ ፕሮጀክት ብናንቀሳቀስ አደጋ ላይ መውደቃችን አይቀርም የሚል በህዝቡ ኦብጀክቲቭ እውነታ ላይ እዚህ ግባ የሚባል ሬሌቫንስ የሌለው ግን ደግሞ በተለያዩ መፈክሮች መልኩ ስለሚገፋ በየደረጃው በጅምር ዴሞክራሲያችን ውስጥ የሚከሰቱ ስህተቶችም ጭምር የሚያፋፉት በመሆኑ በዛ ላይ ተመስርቶ የሚገፋበት ሁኔታ ነው የሚታየው እና ሁለቱ ከስርዓቱ ጋር የሚታረቁ ባይሆን ስርዓቱ ውስጥ ባለው እንደዚህ አይነቶቹን አፍራሽ አካሄዶች ሙሉ በሙሉ አጋልጦ ከህዝብ እንዲተፉ ከህዝብ አንቅሮ እንዲተፋቸው ለማድረግ የሚደረገው ጥረት ውስን ከመሆኑ ጋር ተያይዞ አንዳንዴ ፈረንጆች እንደሚሉት ስትሬንጅ ቤድ ፌሎስ የሚባሉ አብረው መኖር የማይገባቸው መፈክሮች
አብሮ የሚወጡበት ሁኔታ አስገራሚ ሁኔታ ታያለ። ኮከቧን ለምሳሌ ባንዲራ ውስጥ ያለው ኮከብ እኩልነትን የብሔር ብሔረሰቦች እኩልነትን ሴኩላሪዝምን ነው የሚያመለክተው ይላል። አይ ኮከቧ ያስፈልገንም የሚል ሰውዬ ኢፕሶ ፋክቶ እኩልነትም አያስፈልገንም ነው እያለ ያለው። ሴኩላሪዝም አያስፈልገንም ነው እያለ ያለው። አይ ባንዲራው ቤተክርስቲያናችን ድሮም ጀምሮ የምትይዘው ነው ወዘተ ነው ይል የነበረ ሰውዬ የሙስሊሞች መብት በሚገባው ደረጃ አልተረጋገጠም ከሚለው ሰውዬ ጋር እኩል እንዴት ነው በዚህ ባንዲራ ላይ ሊስማሙ የሚችሉት? የብሔር ብሔረሰቦች መብት በሚገባው ደረጃ ስላልተረጋገጠ መገንጠል ነው አማራጭ የሚል ሁሉንም ወክሮ ህዝብን ግን አሳትፎ ትግል ማድረግ አቅቶት መጨረሻ ወደ ሽብር ስራ ላይ የተሰማራ ስብስብ ኢትዮጵያ ኩራቷ መሰረቷ የሆነው አንድነቷ ብሔር ብሔረሰብ በሚል ቋንቋ ተበላሽቶ አደጋ ላይ ወድቃለች ከሚል የለየለት ጠቅላይ ትምክህተኛ ጋር አብረው እንዴት ነው አንድ አቋም የሚያራምዱት? ስርዓቱ ራሱ ኃላፊነት መውሰድ ያለበት እኔም እንደ ስርዓቱ አካል ኃላፊነት መውሰድ ያለበት ነገር አለ። ምንድነው እሱ ላይ ነው በሚገባው ደረጃ ህዝብ አንቅሮ እንዲተፋቸው የሚያደርግ ስራ መስራት ላይ ውሱንነት ነበር። ምናልባት በጊዜ ብዛት 20 ዓመት ስለሞላው ሰዎች በሚፈልገው ደረጃ እንደዚህ አይነቱን አመለካከት ለምሳሌ ትምህርት ቤቶቻችን አሁን 25 ሚሊዮን ቀድሞ ፈራያት እንዳነሳቸው ከ20 ምናምን ሚሊዮን በላይ ልጆች ትምህርት ቤት ውስጥ አሉ። ዩኒቨርሲቲ ተመርቀው የወጡ በመቶ ሺዎች ምናልባትም በሚሊዮኖች የሚቆጠሩ ባለፉት 20 ዓመታት የወጡ ልጆችን ሳንጨምር ማለት ነው። ይሄ በኢትዮጵያ እውነታ ባለፉት 20 ምናምን ዓመታት ውስጥ የተወለዱትን ጨምሮ አብዛኛው ልጅ ትምህርት ቤት ውስጥ ነው ያለው። አብዛኛው ወጣት ትምህርት ቤት ውስጥ ነው ያለው። ስለዚህ ትምህርት ቤቶቻችን የዲሞክራሲያዊ ብሔርተኝነት ማሰልጠኛ ተቋሞች መሆኑ መቻል አለባቸው። ዩኒቨርሲቲዎች ውስጥ ዳይቨርሲቲን ማክበርም በዳይቨርሲቲ መድመቅም በዳይቨርሲቲ መጠንከርም ግዘፍ ነስቶ አካል ኖሮት መታየው ዩኒቨርሲቲ ውስጥ ነው። ሌላው ቀርቶ አፍራሽ ለሆነ ተግባር እንኳን ሲሰባሰቡ ያላቸው ጉልበት ከብዙነታቸው የሚመነጭ እንደሆነ በተግባር የማዩበት ተቋም ዩኒቨርሲቲ። ያ ዩኒቨርሲቲ ለምንድነው አንዳንዶቹ ልዩነቱ ላይ ብቻ ትኩረት እንዲያደርጉ፣ አንዳንዶቹ መጥበብ ላይ ብቻ ትኩረት እንዲያደርጉ፣ አንዳንዶቹ ደግሞ ጠቅላይ አንድነት ከየት እንደመጣ የማይታወቅ በእነሱ እድሜ ያልነበረ በተግባርም አልፈውበት ሲያደምቅ ያዩት ብዙነትን ያከበረ አንድነት ሳይሆን ብዙነትን ገሸሽ የሚያደርግ አንድነት ለማቀንቀን የሚያስችል ሁኔታ እንዴት ነው ሊፈጠር ይችላል? ኦብቪየስሊ ትምህርት ቤቶቻችን ውስጥ መሰራት ያለባቸው ስራዎች በወጉ አልተሰሩም ማለት ነው። ኢትዮጵያ የምትባል አገር ባዕድ አገር አይደለችም። ኢትዮጵያ እንደ ሀገርም እንደ ኮንሰፕትም እዚህ ህገ መንግስቱ ላይ እንዳስቀመጠው ሁላችንም የምትሰበስበን የጋራ ቤታችን ነች ብለን ይችን የጋራ ቤት ግን እየኮራንባት ሁላችንም እየኮራንባት እንድንቀጥል ከተፈለገ ዜጎች ሙሉ በሙሉ መብታቸው የተረጋገጠበት አስፒሬሽናቸውን የሚያሟሉበት ተምረው ወልደው ከብደው ሁሉም ነገር መብታቸው ተከብሮ ቀና ብለው የሚሄዱባት አገር መሆን መቻል አለባት። ለዛ ሲባል ቅድም ደስታው እንዳነሳው የህዳሴ ፕሮጀክት ጀምረናል። ኢትዮጵያን ወደ ብልጽግና የሚሄዱበት የኢትዮጵያ ድሮ ትልቅ ስም አሁንም በእውነተኛ ኢኮኖሚክም ፖለቲካልም መሰረት ላይ እንዲቆም ተደርጎ ገኖ የሚወጣበት ስለዚህ ዜጎቿ የሚኮሩባት ኢትዮጵያ መሰረት ላይ እንቅስቃሴ ሲጀምሩ ይሄንን የሚመጥን አዲሱ ትውልድ የዚህ አስተሳሰብ የዚህ የጋራ ፕሮጀክት አካል ሆኖ እንዲቀጥል ለማድረግ የሚያስችል ትንሽ ሊመስሉ የሚችሉ ግን በርካታ ውጤት ያላቸው ስራዎች ከመስራት አንፃር ኦሬዲ ጎደለ ነገር አለ ማለት ነው። አሁን ዝርዝር አውጥቼ ይሄ ጎደለ ማለት ምናልባት የተለየ ጥናት ሊጠይቅ ይችላል። ግን እውነቱ ይሄ ነው። እርስ በርስ የሚጣፋ አስተሳሰብ የሚያራምዱ ሰዎች በጋራ ጠላት ዙሪያ በጋራ ጠላት የሚሉት ደግሞ ስርዓቱ ነው የጋራ ጠላት ይሆኑ በዛ ዙሪያ መሰለፍ የሚያስችላቸው ሁኔታ ከተፈጠረ የጎደለ ነገር አለ ማለት ነው። ይሄ ማለት ግን በአሁኑ ሰዓት ስርዓቱ ባለፉት 21 22 ዓመታት የሄደባቸው ርቀቶች በጣም ሲግኒፊካንት ከመሆናቸው የተነሳ እነኚህ ሰዎች መፈክሮቻቸው ጎልቶ እየተሰሙም ጭምር በአብዛኛው ህዝብ የአንድነት ስሜት በአብዛኛው ህዝብ በዚህ የጋራ ፕሮጀክት ላይ ያለው ጠንካራ እምነት ምክንያት
በሚፈልጉት ደረጃ ችግር ማምጣት ያልችልበት ሁኔታ ማየት እንችላለን። ግን እንደ መፈክር እነዚህ ሰዎች ደፍረው የሚወጡበት ሁኔታ መፈጠር አልነበረበትም። እንደ መፈክር እነዚህ መልእክቶች በአደባባይ የሚወጡበት ሁኔታ መኖር አልነበረበትም። ቢኮዝ እንዴት ነው ሁለቱ አንድ ቦታ ተጨማሪ ቤንዚን ሳያስፈልግ ለከባድ ቃጠሎ ምክንያት ሊሆኑ የሚችሉ እሳትና ጭድ የሆኑ አስተሳሰቦች አንድ መድረክ ላይ በ60 ሰዎችም በ6000 ሰዎችም ይቀንቀኑ አደባባይ ላይ ወጥቶ መታየታቸው አሁን ዞሮ የሥርዓቱ በሚፈልገው ደረጃ እነኚህን ነገሮች መዋጋት አለመቻሉን የሚያሳይ ነው። ይሄን ስል እንዳልኩት አብዛኛው ህዝብ ዘንድ በሚሊዮኖች በሚቆጠረው ኢትዮጵያዊ ዘንድ ራስን በራስ የማስተዳደር መብት ጉዳይ ለቁማር የሚተዋል ለቁማር ስላልተተወም ጭምር ነው። የነኚህ መፈክሮች በየጊዜው አቅጣጫቸውን የቀያየሩ አሁን ወደ ለየለት የግዛት አንድነት መፈክር ያደጉበት ሁኔታ ታያለ። እገሌ የሚባል ግዛት የኔ ነው፣ እገሌ የሚባል እንትን የኔ ነው ወደሚሉ ክርክሮች የሚገቡበት ሁኔታ ታያለ። ቅድም እንዳልኩት የኢትዮጵያን ትልቁ ብሔር የኦሮሞን ፔዛንት ማታገል አቅቶት እድሜ ልኩን ዘር ሲቆጥር የኖረ ድርጅት አልሳካ ብሎት ወደ ተራ ሽብር ተግባር ከወረደ በኋላም ጭምር የሱን ባንዲራ ይዘው የሚወጡ ጥቂትም ቢሆኑ ወጣቶች መኖራቸው የሥርዓቱን ስራ በሚገባው ደረጃ አለመስራት ነው የሚያሳየው። የነዛን መጠንከር አይደለም የሚያሳየው። ስለዚህ ያልኩ ያለሁት ብሔራዊ አንድ ምንድነው ዲሞክራሲያዊ ብሔርተኝነትን ከማሳደግ አንፃር ቢውል ከማድረግ አንፃር የተሄደ በርካታ ርቀት አለ። ምክንያቱም ወሳኝ መሰረቱ የህዝቦች ተጠቃሚነት ማረጋገጥ ስለሆነ ነው። የህዝቦች ተጠቃሚነት ባላረጋገጥበት ሁኔታ የፈለከውን ያክል ጸሎት ብታደርስ የፈለከውን ያክል መፈክር ብታሰማ ዲሞክራሲያዊ ብሔርተኝነት ልትገነባ አትችልም። በህዝቦች ተጠቃሚነት ላይ የሚመሰረት ነው ኢሴንሻሊ። ያን ከማድረግ አንፃር ረጅም ርቀት ስለተጓዝን በተግባርም ዲሞክራሲያዊ ብሔርተኝነት ከማጠናከር አንፃር ሲግኒፊካንት የሆነ ለውጥ በመምጣቱ አብዛኛው ህብረተሰብ ክፍል ዘንድ እንደዚህ አይነቱ ብዥታ አለ። ለዛም ነው መፈክሮቹ ጩኸታቸው እየጨመረም ጭምር ቮሊዩማቸው እየጨመረም ጭምር እኛ ነው ያው ጆሮ የሚያደነቁሩበት ድል እንደተጠበቀው ነው። በተግባር ግን የሚፈልገውን ያክል ማህበረሰብ ማንቀሳቀስ ያልቻሉት በብዙ መልኩ ለውጥ ማምጣት ስለተቻለ እንደዛም ሆኖ ግን አስገራሚ ነው እንደዚህ አይነት መፈክሮች በተለይ ደግሞ ባንድ አደባባይ ላይ አንድ መድረክ ላይ እርስ በርስ በሚያጠፋፋ ደረጃ በሁለት ሰው የሚቀንቀኑ በ2000 ሰው የሚቀንቀኑ መውጣት መቻላቸው ስቲል የሚቀረን ስራ እንዳለ የሚያሳይ ነው የሚል